በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንኢልመ ከንአፉረ ቁልቁሉ ዋቀየ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ስቡህ ወውዱስ ዘስሐረረ ኩሎ ዓለመ በአቲ ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ በባህሪው ምስጉን በባህሪው ቅዱስ የሆነ መድኃኒታችን ኢየሱስ ክርስቶስ ዓለምን በአንዲት ቃል የፈጠረ ሁሉ እግዚአብሔር ስሙ ለዘላለም የተመሰገነ ይሆነልን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ይሄ ድምጽ የሚሰማችሁ በአገር ውጭም ከሀገር ውስጥም ያላችሁ የእግዚአብሔር ሰላም ይብዛላችሁ። እግዚአብሔር ከሁላችን ጋር ይሁን። በመጀመሪያ እንኳን ለጾመ ነቢያት ጾም በሰላም አደረሳችሁ አደረሰን እያልኩኝ እንደ እግዚአብሔር መልካም ፈቃድ ዛሬ ለትንሽ ደቂቃ ተከታታይ ትምህርቶችን የምንማማር ይሆናል። ዛሬ በእንተ ጸሎት የሚል ስለ ጸሎት ትንሽ ትምህርት እንነጋገራለን ማለት ነው። እንግዲህ የጸሎትን ትርጉምና ጸሎት ምን ማለት እንደሆነ እንነጋገራለን። ጸሎት ማለት ያው ቃሉ የግዕዝ ቃል ነው። ጸለየ፣ ለመነ፣ ተማጸነ የሚለውን ትርጉም ይሰጠናል። ጸሎት ምን ማለት ነው ቢሉ በፍትሐ ነገሥት አንቀጽ 14 ላይ አባቶቻችን እንዳስቀምጠልን በእንተ ጸሎት የሚለው ላይ ጸሎት ማለት ከልዑል እግዚአብሔር ጋር የሚነጋገሩት ነገር ነው ይላል። ለምሳሌ ብለው የተበደለ ድሃ ከንጉስ እንዲጮህ የተበደለ ድሃ ወደ ንጉስ ሄዶ ይጮሃል። ልክ እንደዚህ ሁሉ ሰው ደግሞ እኛ ሰዎች ወደ ልዑል እግዚአብሔር ወደ ክርስቶስ እንጮሃለን፣ እንለምናለን፣ እንማጸናለን ማለት ነው። እንግዲህ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ እንዲህ አለ፣ ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱት ካለ በኋላ ምን አለ? እስመ መንፈስ ይፈቱ ወስጋ ይደክም። አፋን ኦሮሞዳን አከስቲ ጀዳ ቆርማተቲ አከይንገሌ ደመቃ ከደዳ አፉሪ ኢሌ ዲመዳ ፎን ገሩ ደደባዳ ጀዴ። ወደ ፈተና እንዳትገቡ ተግታችሁ ጸልዩ መንፈስ ይሻልና ስጋ ደካማ ነውና ይላል። ስለ ቃሉ የቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁንልን። ስጋ ምንድነው አለ? ደካማ ነው። ስለዚህ ምን ማድረግ አለበት? መጸለይ አለበት። መጸለይ አለበት። ሲጸልይ ግን በምን አይነት መልኩ መጸለይ አለበት የሚለውን ጉዳይ ማወቅ ይጠይቃል ማለት ነው። ይህንን ካል እንግዲህ አንድ ሰው ጸሎትን ለመጸለይ ምን ማድረግ አለበት የሚለውን ጉዳይ እንመለከታለን። ስምንት ጉዳዮችን እናያለን። በመጀመሪያ ሰው ጸሎት ለመጸለይ ሲያስብ በመጀመሪያ ፊትን መታጠብ፣ እጅን መታጠብ፣ ንጽህና መጠበቅ ያስፈልጋል ማለት ነው። በሁለተኛ ደረጃ ቀጥ ብሎ ቆሞ ራስን ዝግጁ ማድረግ፣ ቀጥ ብሎ ቆሞ ሐሳብን መሰብሰብ፣ ራስን ዝግጁ ማድረግ ይጠበቃል ማለት ነው። ሶስተኛው ደግሞ ወገብን መታጠቅ፣ ወገበ ልቦናችሁን በንጽህና ዝናር መታጠቅ፣ ወገበ ንጽህናችንን ማለት ነው። ስለዚህ ወገባችሁን ታጠቁ። በሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ ስንመለከት የምንረዳው ይህንን ነው። መልአኩ ቅዱስ ጴጥሮስን በእስር ቤት እያለ ተነስ፣ ፈጥነህ ተነስ ካለ በኋላ ምንድነው ያለው? ሰንሰለቶቹም ከእጆቹ ወልቀው ወደቁ። መልአኩም ወገብን ታጠቅ ጫማንም ተጫማ አለው ይላል። የሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ ተነስ፣ ወገብን ታጠቅ ጫማንም ተጫማ አለው። ስለዚህ በዝናር ወገብን መታጠቅ፣ ዝግጁ መሆን፣ ወገበ ልቦናችንን በንጽህና ዝናር መታጠቅ ያስፈልጋል ማለት ነው። አራተኛ ፊታችን ወደ ምስራቅ ማድረግ ይጠበቃል። ፊታችን ወዴት ማድረግ ይጠበቃል? ወደ ምስራቅ ማዞር ይጠበቃል። ምስራቅ በጣም ብዙ ትርጉም አለው።
በቅዳሴ መካከልም እንደምንሰማው ዲያቆኑ ወደ ምስራቅ ተመልከቱ ይላል። ምን ማለት ነው? ወደ ምስራቅ ተመልከቱ ምሳሌነቱ ለምንድነው ወደ ምስራቅ የተባለው ቢባል በመጀመሪያ ደረጃ የአዳም አባታችን ጥንተ ርስቱ ወይም ደግሞ ርስት ቦታው የነበረው በገነት በስተምስራቅ በኩል ስለነበረች ገነት በምስራቅ በኩል ነበረ። ስለዚህ በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ስንመለከትም ይሄንን ነው የሚያስገነዝበን ማለት ነው። ሌላው ጌታ የተወለደው በምስራቅ በኩል ስለነበረ አሁን እንግዲህ የነቢያትን ጾም ጌታችን ኢየሱስ ክርስቶስ እንዲወለድ ነቢያት ትንቢት የተናገሩበት ጌታን ና ውረድ ተወለድ አድነን እያሉ የጮውበትን ጩኸት የምናስብበት የምንዘክርበት ወቅት ነው ማለት ነው። ስለዚህ ጌታ የተወለደው በምስራቅ ነው ማለት ነው። በምስራቅ ስለነበረ ማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ እንደምንመለከተው ማለት ነው። ሌላው ምስራቅ የእመቤታችን ምሳሌ ነበር። ምስራቅ የእመቤታችን ምሳሌ ነው። የዓለም ድነትም የተገኘው በምስራቅ በኩል ነው። በምስራቅ በኩል ነው ዓለም ሁሉ የዳነው በምስራቅ ክርስቶስ ያዳነው ማለት ነው። ስለዚህ የዓለም ድነት የተገኘው በምስራቅ ነውና ስንጸልይም ወደ ምስራቅ ዙረን እንጸልያለን። ኢየሩሳሌም ራሱ ምስራቃዊት እንደሆነ ቅዱሳት መጻሕፍት ይነግሩናል። በአጠቃላይ ምስራቅ የእግዚአብሔር ክብር መገለጫ ነው። እግዚአብሔር ክብር መገለጫ ነው። ስለዚህ አንድ ሰው ጸሎት ሊጸልይ ሲፈልግ ፊቱን ወደ ምስራቅ ማድረግ አለበት። አምስተኛ ፊታችንን በትምህርተ መስቀል ማማተብ አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለን ማማተብ አለብን ማለት ነው። ስናማትብ ውስጣችን የሚያስጨንቀን ነገር ይሄ ዝሮ የሆነ የተበተነው ሐሳብ ሁሉ ወደ አንድ ይሰበሰባልና እናማትባለን። አአትብ ገጽ ወኩለንታይ በትምህርተ መስቀል ብለን መላ ፊታችን ገጻችንን በትምህርተ መስቀል እናማትባለን። በስመ ሥላሴ ብለን በሥላሴ ስም ብለን በስመ አብ እንላለን። ከግንባራችን እንጀምራለን ማለት ነው። ስለዚህ በግንባሬ ላይ ያለውን የሐሳቤን የሚበትነውን ዝሩ የሚያደርገውን የሚያስጨንቀውን ነገር ሁሉ አንተ አስወግድልኝ በመስቀል ቀጥቅጥልኝ ስንል እጃችን እንዲች በትምህርተ መስቀል እንዲች አድርገን በስመ አብ ስንል ያ የሚያስጨንቀን ነገር ሁሉ ውስጣችን የሚረብሸው ነገር ሁሉ ይበተናል ማለት ነው። እግዚአብሔር አምላካችን በውስጣችን ያለውን ችግር ሁሉ ይበትንልን፣ ክፉን ሐሳብ ማለት ነው። በጎን ነገር ደግሞ ያስቀምጥልን። ለዚህ ነው ዳዊትም ወመንፈሰከ ቅዱሰ ይታውጽእ ላዕሌ እሴኒ ፍስሐ አድኅኖተከ ወበመንፈስ አዚዝ አጽናሃኒ ከመ መሃሮም ላጣን ፍኖተከ ያለ ጌታ ሆይ ቅዱስ መንፈስን ከኔ አትውሰድብኝ ይላል። አያችሁ፣ ቅዱስ መንፈሱን በውስጣችን እንዲያሳድርልን፣ እርኩስ መንፈስን ከውስጣችን እንዲያወጣልን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለን ጸሎት እናደርሳለን ማለት ነው። ጸሎት እናደርሳለን። ሌላው ስድስተኛው በፍርሃት ሆኖ መጸለይ ይገባል። በፍርሃት በድፍረት ሳይሆን በፍርሃት ፈሪሃ እግዚአብሔር ሊኖርን ይገባል። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር እንዲል የጥበብ ሁሉ መጀመሪያ ምንድነው ቢሉ እግዚአብሔርን ምን ማለት ነው? መፍራት ነው። በድፍረትና በትዕቢት በንቀት ግን ጸሎታችንን እግዚአብሔር አይሰማም፣ እኛም ችግራችንን አይፈታልንም። ስለዚህ ጸሎታችንን እግዚአብሔር እንዲሰማን በፍርሃት ልንሆን ይገባል ማለት ነው። የምንጸልየውም ጸሎት ሰው እንዲሰማን ሳይሆን እግዚአብሔር እንዲሰማን ነው። በአንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ሐና ስትጸልይ እንዲህ አለች፣ ጸና ልቤ በእግዚአብሔር ወተላለ ቀርኔ በአምላኬ። ልቤ በእግዚአብሔር ጸና፣ ቀንዴም በአምላኬ በእግዚአብሔር ከፍ ከፍ አለ ስትል ሐና ቀንድ ያላት ሆና ሳይሆን ጸሎቴን ልመናዬን ቀንድ ከላይ ነው ያለውና እግዚአብሔርም ከኛ በላይ ነው። እግዚአብሔር ጸሎቴን ልመናዬን ተቀበለኝ። አንድም ለእመቤታችን ቀን የተባለው ይተረጎማል፣ ግን ጸሎቴን እግዚአብሔር ሰማኝ ስትል ነው ሐና ማለት ነው። ስለዚህ በፍርሃት መሆን ይገባል። በፍርሃት ማለት ነው። ሐና እንኳን አንደኛ ሳሙኤል ምዕራፍ 1 ስንመለከት በቤተ መቅደሱ ሂዳ ስትጸልይ ከንፈሮቿ ሲንቀሳቀሱ ብቻ ካህኑ ኤሊ ይመለከት ነበር እንጂ ድምጿ አይሰማም ነበር ነው የሚለው። ስለዚህ ቀስ ብለን እግዚአብሔር እንዲሰማን እንጂ ሰው እንዲሰማን ሳይሆን ልንጸልይ ይገባል። ስለዚህ በፍርሃት ልንሆን ይገባል። ፈሪሃ እግዚአብሔር በውስጣችን ሊኖር ይገባል ማለት ነው።
አባቶቻችን በምሳሌ ሲናገሩ እንዲህ ይላሉ። አፍ ንባብ ይነዳ፣ ልብ ደግሞ ጓዝ ያሰናዳ ይላሉ። ምን ማለት ነው? አፍ ንባብ ይነዳ ማለት ልብ ካልተሰበሰበ፣ ፈሪሃ እግዚአብሔር ከሌለ፣ ዝም ብሎ መጽሐፉን አንስቶ ማንበብ ወይም ጸሎት ማድረስ ዝም ብሎ ንባብ ጥሬ ቃል ብቻ ነው የሚሆነው። ትክክለኛ ጸሎት ከእግዚአብሔር ጋር የሚደርስ ጸሎት አይሆንልንም ማለት ነው። ፊደል ቆጠራ ወይም ዝም ብሎ ንባብ ይሆናል ማለት ነው። ስለዚህ አፍ ንባብ ይነዳ፣ ልብ ደግሞ ጓዝ ያሰናዳ ይላሉና ልብ ጓዞችን እያንዳንዱን ነገሮች ሁሉ ያሰናዳል፣ ይሰበስባል። ልባችን እንዲሰበሰብ ደግሞ እያንዳንዱን ነገሮች ከላይ ጀምሮ ከ1 እስከ 6 የጠቀስናቸውን ነገሮች በአግባቡ ማድረግ ይጠበቅብናል። 7ኛው ሰጊድ ነው ወይም ደግሞ ስግደት ነው። ስግደት መስገድ አለብን። በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ ስንመለከት ጌታችን ኢየሱስ ክርስቶስ ከመጸለዩ በፊት ራሱ ሰግዷል ማለት ነው። ስለዚህ ሰግዷል ጌታችን በሐሙስ ዕለት ማለት ነው። ምሽት በሐሙስ ዕለት በጌቴሰማኒ ጌታችን ኢየሱስ ክርስቶስ ራሱ ጸልዮአል። እሱ ጸልዮ ነው እኛንም ጸልዩ ብሎ የነገረን ማለት ነው። ስለዚህ ሲጸልይ ሰግዷልና እኛም እንሰግዳለን። በመጀመሪያ አንድ ከሰገድን በጸሎት መግቢያ ላይ በጸሎት መዝጊያ ወይም መደምደሚያ ላይ ደግሞ 3 መስገድ አለብን። የሥላሴን አንድነትና ሶስትነትን እንገልጻለን ማለት ነው። የሥላሴን አንድነትን ሶስትነትን ስለምንገልጽ። ሌላው 8ኛው በጸሎት ሰዓት እጅን ዘርግቶ ዓይንን ወደ ሰማይ ማንሳት ይገባል። በጸሎት ሰዓት እጅን ዘርግቶ እንዲህ እጅን እንደዚህ አባታችን ሆይ ያል ስንጸልይ እጃችን ዘርግተን ዓይናችን ደግሞ ወደ ሰማይ እንዲያንጋጠን እግዚአብሔርን እየለመን ማለት ነው እንጂ ዓይንን መጨፈን አንገትን መድፋት እንደዚህ ምናምን አይገባም። ዓይናችን እንዲከፍ አድርገን ወደ ክርስቶስ በሰማያት የምትኖር ስንልኮ በሰማይ ያለ ወይም በዚህ የሌለው ነው ሳይሆን ግን ዓይናችን አንጋጠን በአንቃዶ ህሊና ማለት ነው። ህሊናችን በመሰብሰብ አንጋጠን ወደ ክርስቶስ እንለምናለን፣ እንጸልያለን እንጂ ዓይን አይጨፈንም። ዮሐንስ ወንጌል ምዕራፍ 17 ላይ ስንመለከት ጌታችን ኢየሱስ ክርስቶስ ዓይኑን ወደ ላይ ከፍ አድርጎ ጸለየ ነው የሚለው። ዮሐንስ ወንጌል ምዕራፍ 11 ላይም ብንመለከት አልዓዛርን ከሞት ሲያስነሳ በለበሰው ስጋ እኛም ለኛ አርአያ ለመሆን ሲል ወደ ሰማይ አንጋጦ ጸልዮአል። ጸልዮ አልዓዛርን ከሞት አንስቷል ማለት ነው። ስለዚህ ዓይን መጨፈን ከምንም የመጣ ታሪክም ትውፊትም የለም። አሁን ብዙ ሰዎች ለምንድን ነው ዓይናችሁ የምትጨፍኑ? አሁን ሌሎች ከኛ እምነት ተቋም ውጭ ያሉ ሰዎች ሲጸልዩ ዓይናቸውን ጨፍነው ይጸልያሉ። ለምንድን ነው ዓይናችሁ የምትጨፍኑ ሲባል ህሊናችን እንዲሰበሰብ ነው ይላል። ሰው ህሊናው የሚሰበሰበው አእምሮውን ሁሉ አስተሳሰቡን ሁሉ ለሚያደርገው ዓላማ ብቻ ከሆነ ሁሉ ነገር ይሰበሰባል። ለዚህ ነው ቅድም ከመጀመሪያው ጀምሮ ያሉትን ነገሮች አሁን እስከ 8 የመጣንበትን ተራዎችን ሁሉ ከጠበቅን ህሊናችን ይሰበሰባል። ህሊናችን ሁሉ ይሰበሰባል። በድፍረት ሲሆን ነው ሁሉ ነገር ህሊናችን ዝሩ የሚሆነው ማለት ነው። ስለዚህ መጽሐፍ ቅዱስ ላይም የሚነግረን ክርስቶስም የነገረን ዓይናችንን ወደ ላይ አንጋጠን እንድንጸልይ ክርስቶስ ነግሮናል ማለት ነው። ሌላው 9ኛውና የመጨረሻው ለሚቻለው ሰው እያለቀሰ መጸለይ አለበት። ለሚቻለው ሰው ማለት ሲጸልይ ጸሎቱን እያለቀሰ እያነባ ክርስቶስን ኃጢአቱን እያሰበ ጸሎት ሲጸልዩ አባቶቻችን እያነቡ እያለቀሱ ነበረ ሲጸልዩ የነበሩት። ልክ እንደዚሁ ያንን እያሰብን እኛም ደግሞ እንጸልያለን እያለቀስን እያነባን ማለት ነው። እና ጸሎታችንን እግዚአብሔር እንዲሰማን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ እኮ እንዲህ ብሎ ነግሮናል። ዓይኖቼ እናንተን ይመለከታሉ፣ ጆሮቼ እናንተን ያዳምጣሉ አለ። ግን ምንድነው ያለን? በንጽህና ሆናችሁ በቅድስና ሆናችሁ በፍጹም ልቦናችሁ ሆናችሁ ብትለምኑኝ ነው ያለው። አያችሁ፣ እግዚአብሔር እንዲሰማን መጀመሪያ እኛ ራሳችን ቃሉን መስማት አለብን። ቃሉን ሳንሰማ በራሳችን አካሄድ ብቻ ሄደን እግዚአብሔር ጸሎታችንን አይሰማም በእውነቱ ማለት እና ስለ ጸሎት እንግዲህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ እንደፈቀደ ከዚህ በኋላ በክፍል 2 ደግሞ የምንቀጥል ይሆናል። እግዚአብሔር አምላካችን ቀድሞ ለነቢያት ለሐዋርያት ያስተማረውን ትምህርት የገለጠውን ምስጢር ለሁላችን እንዲገልጥልን በጸሎት አባቶቻችን ጸልየው ባህር ከፍለዋል። አባቶቻችን ጸልየው ሙት አንስተዋል። ጸልየው ለምጽ ያለብን ፈውሰዋል።
ጸልየው አባቶቻችን ከአለት ላይ ውሃን አፍልቀዋል። ብዙ ተአምራትን አድርገዋል አባቶቻችን በጸሎት ማለት ነው። በጸሎት አባቶቻችን ብዙ እየተጠቀሙ አሉ። እነማን ናቸው የተጠቀሙት? ባለመጸለያቸው ደግሞ እነማን ናቸው የተጎዱት የሚለውን በክፍል 2 ላይ የምንናገር ወይም ደግሞ የምንቀጥል ይሆናል። እንዲሁም የጸሎት ስርዓት ወይም ክፍሎች አሉ፣ እነሱን የምንመለከት ይሆናል። እግዚአብሔር አምላካችን ጸልየን የምንጠቀምበት ያድርገን። ሀገራችንን ጽኑ ሰላም ያድርግልን። እግዚአብሔር ቸርነት የቅዱሳን ሁሉ አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።